ሄራን እባካችሁ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ ሉል ከእንስሳ ጋር ምን ከእንስሳ ጋር በቃ ግንኙነት ማድረግ ነው እንደሚያስደስተኝ በቃ ልዩ ስሜት ይሰማኛል። በቃ ከጊዜ በኋላ እኔ እሷን ማየቱ ላስጠላኝ በቃ ገሏንም ጠረኗንም ስነካው በጣም እኔ እንዴት ልበል ምን ማለት ነው? ምን ጎድሎብክ ነው ከኔ? ነገርኩሽ ጭራሽ ከውሻ ሰው አለ አይደለ? እንዴት ከሰው ጋር ያንን ነገር ማድረግ አልፈለክም? እንዴት ከውሻ ጋር እንዴትስ ቻልክ? ለኔ ያመከርሽኛል ወይ? ልታወራኝ ራሱ ፈቃደኛ አልነበርክም አይደለም? አንቺ እንስሳ ነሽ እንዴ? ቀን በቀን አልጋ ላይ ካንተኛን የምትዩ ሰው አይደለው? ይደክመኛል። ምን ማለት ነው ይደክመኛል? ወይኔ ምን ማለት ነው? አቶ ልዑል ይሄንንም ወሬ ብለሽ ተናገርሽ? አዎ እንዴት ነው የማልናገረው? በይ ነገራቸው። የፓንትሽንም ከለር ነገራቸው፣ የምታረጊውንም ቀሚስ ነገራቸው። ግድ የለም ነገራቸው። እሱ ነው የቀረሽ። ይኸውልህ ልዑል አሁን እኛ እዚህ ቦታ ላይ መምጣታችንን ይሄን ለምን ለሌላ ሰው ተናገርሽ እንደዚህ ለምን አደረግሽ ብሎ መወነጃጀሉ ሳይሆን ገበናችን እንዳይወጣ ነበር ስጨቀጭቅክ ነበር ወይ? እሺ ግን ምንም መልስ ልትሰጠኝ አልቻልኩም። ምን ማለት ነው? ምንድነው የምትፈልጊው? እስቲ ንገሪኝ። አይደለ ተነጋግረን ነበር ከዚህ በፊት አይደል? አዎ በጣም ብዙ ጊዜ ጠይቄ ካለው የምፈልገውን ነገር አይደለ? እሷ እንኳን አስገድዳ ካንተ ጋር ሆና ለመሳም እንዲሁም እንድትነሳሳ እንድትሞቅ ለማድረግ በምትሞክርበት ሰዓት ላይ እንኳን አንተ የምታረገው እርምጃ መናከስ ነው። ከአንዴም 2-3 እንደነከስካት ነግራን ነበር። ይሄ ከምን የመጣ ነው? ከጊዜ በኋላ የመጣ ችግር እንደሆነ ነግራናለች። ሌሊት ተደጋጋሚ ጊዜ ራቆትህን ሆነ እንደምትወጣ ጥቆማ ሰጥተውኛል። ነችና እነዚህ ሰዎች እኔ ነው እንደሚከታተሉት። እኔም አላውቀውም። በቃ እኔም ምንም የማውቀው ነገር የለም። አላውቀውም ስትል ምን ለማለት ፈለግኝ እንደሆነ ልንገርህ። የሆነ ከሆነ ጊዜ በኋላ ራቆቴን አገኘዋለሁ። በቃ ምን ከእንስሳ ጋር ምን ሉል ከእንስሳ ጋር ምን ከእንስሳ ጋር በቃ ግንኙነት ማድረግ ነው እንደሚያስደስተኝ በቃ ልዩ ስሜት ይሰማኛል። ስለዚህ ከውሻ ጋር ያለ ግንኙነት ሴክሹዋል ነው ማለት ነው? አዎ ልጅንም አጭሩ ሻለ ማርክበት ይሳልኩ ያው እነዛ ተለቀ ስለሚሉ በጣም ሆት እየሆኑብኝ ያስቸገሩኝ ስለሆነ በቃ ከጊዜ በኋላ እኔ እሷን ማየቱ ላስጠላኝ በቃ ገሏንም ጠረኗንም ስነካው በጣም እኔ እንዴት ልበል እኔ እንጃ በጣም ቅፍፍ ትለኝ ጀመር። በቃ ግዴታ ስለሆነብኝ አንድ አልጋ እንጋራለን በቃ እንዳልኩ ነው። ሳላስበው ለሊት እወጣለሁ አልኩ። የሰማነው ነገር ትንሽ አስደንጋጭ ነው። ይኸውልሽ እያንዳንዱ ነገር ምን እንደጠረጠርኩት ውሻ ነው ወይስ ሰራተኛዋ ነች? ምንድነው የምትለው እቺ ልጅ? መጀመሪያ ራሳችን አረጋጉ። በእንደዚህ አይነት መንገድ አይደለም የሚሆነው። ምንድነው አንተ ሚስጥር ይኸውልህ እኮ ተረጋጋ። መጀመሪያ አንተ ይኸውልህ ልዑል ዝም በል አንተ። ምን ማለት ነው? ምን ጎድሎብክ ነው ከኔ? ነገርኩሽ። ጭራሽ ከውሻ ጋር? አዎ ከውሻ ጋር ነው ማድረግ ደስ የሚለኝ በቃ ያስደስተኛል። ማለት ነው አልገባኝም። ማስረዳኝ። ምንድነው የተፈጠረው? ንገረኝ። ይኸውልሽ ሄራን ያለሽ ነገር እውነት ነው። ምናልባት ግራ ገብቶሽ እንግዳ ሆኖብሽ ሊሆን ይችላል። ነገር ግን ከሳመኝ በኋላ ምናምን ነገር የነከሰኝ አንድ ጊዜ ብቻ አይደለም። ራቁቱን ሆኖ በቃ ማለት ይሄ እንቅስቃሴው ራሱ ያስፈራል። ይሄን እስኪ ምን ያንሰኛል? እስኪ እንደ ወንድ ምን ያንሰኛል? እና አሁን ላይ ደግሞ በቃ ምንም ነገር ማድረግ አይፈልግም ከኔ ጋራ። ከሷ ጋር ከውሻዋ ጋር በመላፋት በመጫወት ምናምን አንዳንዴ እንደውም ካልከኝ በጣም አንገብጋቢና ወሳኝ ነው ያለውን ኬዝ ዛሬ ይዘን ተመልሰናል ማለት ነው። እህታችን አብራኛለች፣ ጠቋሚም እንዲሁም ባለታሪኳ እሷ ነች ማለት ነው። ከእሷ ጋር የተወሰነ ቆይታ ይኖረናል። አዎ ማለት በጣም ብዙ ጊዜ ለማስተካከል ሞክሬያለሁ፣ ግን ስላልሆነ ነው እናንተ ጋር የመጣሁት። ያው ለቤተሰብም የሚነገር ነገር አይደለም እና ችግሬን ከፈታችሁልኝ ብዬ ነው ወደ እናንተ የመጣሁት። ዘንጬ ነው የምጠብቀው ምናምን ነገር ልብስ በማይባል ደረጃ ለብሼ ምናምን ነገር ነው የምጠብቀው መኝታ ቤት ውስጥ። ግን እሱ ምንም ነው መስሎ የማይታየው። ይሄን እስኪ ምን ያንሰኛል? እስኪ እንደ ወንድ ምን ያንሰኛል? አንዳንድ ጊዜ እንደው ከአቶ ልዑል ጋር ለየት ያለ ግንኙነት ይኖርሻል? እኔ ምንም አውቀው ነገር የለም። ጭራሽ ነገር ወደ እኔ ዞረ እንዴ? እኔ ሲጀመር ምንም እንዳልኩ ነው። በቃ ምንም የተለየ ነገር ያየሁትም ነገር የለም። ከሱ ጋር ምንም የተለየ ነገር የለኝም። ምን ለማለት እየፈለክ ነው? እኔ ምንም አውቀው ነገር የለም። እና አሁን ላይ ደግሞ በቃ ምንም ነገር ማድረግ አይፈልግም ከኔ ጋራ። እኔ ሲጀመር እንዴት ነው ለማማለልም እሞክራለሁ ማለት እንደዚህ ማለት አይጠበቅብኝም።
በቃ ፍላጎቱ ቀንሶ እንኳን ከሆነ ምናምን ነገር ብዬ የራስ ልብስ ለብሼ እጠብቀዋለሁ። ምንም ነው መስሎ የማይታየው ማለት ነው። እሱ ብዙ ጊዜ የሚያሳልፈው እንዳልኩ ከውሻዋ ጋር በመላፋት በመጫወት ምናምን ነው። አንዳንዴ እንደውም ካልከኝ ከእሷ ጋር ምን ማለት ግጭትን ብዬ የማነሳቸውም ነገሮች እሷ ያናዳታል ያ ነገር ማለት ነው። እና ያ ስንፈተ ወሲብ ነው ብለህ እንዳታስብ ማለት ነው። እንደነገርኩ ከሳመኝ በኋላ ምናምን ነገር የነከሰኝ አንድ ጊዜ ብቻ አይደለም፣ ከዛ በፊትም አንድ ቀን ነክሶኛል። ስለዚህ ይሄ የጤና ነው ብዬ አላስብም። ባልተለመደ መንገድ ራቁቱን ሆኖ በቃ ማለት ይሄ እንትን እንቅስቃሴው ራሱ ያስፈራል። እንትን ልትጠራውም ወይም ልታናግረው የምትችልበት አይነት ሁኔታ ላይ አልነበረም። በቃ አካሄዱ ምናምን ነገር ይሄ በድን የሆነ ሰው የለም እንደዛ ሆኖ ነበር ሲራመድ የነበረውና እንደውም ከኔ ጋራ ጊዜ ከሚያሳልፈው ይልቅ ቤት ውስጥ ድንኩሽ አለችን። እኔ እንደዛ ለብሼ ምናምን እየጠበቅኩት ከእሷ ጋር ነው ጊዜ የሚያሳልፈው። ዞር ብሎ ማያየኝም። ለእሷ ነው ምግብ የሚገዛው ምናምን እና በጣም ነው ግራ የሚያገባው ነገሩ። እንደው ምናልባት አንዳንድ ጥያቄዎችን ግልጽ አድርገሽ እንድመልሽልኝ እፈልጋለሁ። ምንድን ነው ከውሻ ጋር እያደረገ ያለው? ኖርማል አይደለም የምትይው ምንድን ነው? ምን ለማለት ፈልገሽ ነው? በቃ ምንም ነገር እንዳልተናገርኳት ሰው በቃ ይሄን ካሜራ አጥፋልኝ። በቃ ይሄ ምንም የምፈልገው ነገር የለም። እንዳትነካኝ በህግ አምላክ። ምንድን ነው አንቺ? የት አለች ሂራን? እሷን ተዋት። ባለቤት ነሽ፣ ፈቅዳ ወደዚህ ቦታ ላይ መጣ ነው። እንግዲህ ውድ ተመልካቾቻችን ከትንሽ ግርግሮች በኋላ ልዑል ተረጋግቶ በተወሰነ መልኩ ተመልሰናል ማለት ነው። እኔ ያልገባኝ ነገር ቤቴንስ እንደዚህ ማመሰቃቀል ሲቀጥል አንቺ ማን ቆይ አይደለም ምን ሆነሽ ነው እንደዚህ የኔን የቤታችንን ገመና አይደለም የቤታችንን ነገርኩህ። ምንድነው በጣም ብዙ ጊዜ ላወራክ ስሞክር ልታወራኝ አልቻልክም። ምንድነው ነገርሽ? እኔ አሁን እንዳንቺ አይደለም አይደል ሰርቼ ነው የምመጣው፣ ይደክመኛል። ኢቭን ታያለሽ አይደል ማታ እንደማልተኛ ስራ ላይ እንደምወጠር ገበናችን እንዳይወጣ ነበር ስጨቀጭቅክ የነበረው አይደል? እሺ ግን ምንም መልስ ልትሰጠኝ አልቻልክም። ምን ማለት ነው? ምንድነው የምትፈልጊው? እስቲ ንገሪኝ። አይደለ ተነጋግረን ነበር ከዚህ በፊት አይደል? አዎ በጣም ብዙ ጊዜ ጠይቄ ካለው የምፈልገውን ነገር አይደለም። ጊዜ አለኝ አያስፈልግም ለነዚህ አይነት ነገር ጊዜ ያስፈልገዋል እኮ ለነዚህ አይነት ነገር ገብቶሻል? እየደከመ እየመጣው እንዴት ነው ካንቺ ጋር ሌላ ደግሞ ታሪክ ውስጥ የምገባው? መጀመሪያ ልዑል ተረጋጉና እንዴት ነው ቆይ አንተ ዝም ብለህ መጀመሪያ ስማኝ ነው ስም ማን ነው? ሰማኛለህ? ወይኔ ተረጋጋ። እንዴትም አልሰማህም። ባልረጋጋስ ምን ያገባል? ቤት አይደል እንዴ መጣው? ረጋ በል ረጋ በል ደም ዝም በይ አንቺ። ይኸውልሽ ሄራን ዱን አንዴ ባካችሁ ረጋ በሉ። አንዴ ባካችሁ ጠይቄ ካለው አይደለ በጣም ብዙ ምንድነው በስነ ስርዓት የጠየቅሽኝ? ረጋ በሉና እኛን አሁን ይኸውልህ ልዑል እንደ ሶስተኛ ሰው አትየን። ትዳራችሁ መዳን የሚችል ከሆነ እንዲድን፣ ያም አይሆን ከሆነ ደግሞ ያለው ችግር ምንድነው? ለዚህ ችግር መፍትሄ ለማበጀት ነው። እዚህ ችግር ላይ ያደረሳችሁ ምንድነው የሚለውን ነገር ለማወቅ ነው የመጣ ነው። እናንተ ተነጋግራችሁ መስማማት የምትችሉ ከሆነ እኛን እንዳልተፈጠረ እንደ ሶስተኛ ወገን ሰዓት ቆጥረን ነገሮች መስተካከል ይችላሉና እባክህ መጀመሪያ ረጋ በልና ነገሮችን በሰከነ እንዴት ነው መረጋጋው? ቆይ ኧረ ጎበዝ በጣም ተንቀናል እኮ። ከዚህ በላይ ንቀት አለ? እንዴት አይነት ንቀት ነው? በጣም ብዙ ጊዜ አውርቼ ካለው አይደለ ይሄ ነገር እንዳይፈጠር ነበር ስጠይቅህ የነበረው። አማክረሽኛል? እነሱን ስታመጪ ለኔ አማክረሽኛል? ልታወራኝ ራሱ ፈቃደኛ አልነበርክም። ልታወራኝ ፈቃደኛ አልነበርክም አይደለም? አንቺ እንስሳ ነሽ እንዴ? ቀን በቀን አልጋ ላይ ካንተኛን የምትዩ ሰው አይደለው? ይደክመኛል። ምን ማለት ነው ይደክመኛል? ወይኔ ምን ማለት ነው? አቶ ልዑል የትዳራቸው የመጀመሪያ ሰሞን ላይ ጥሩ ግንኙነት እንደነበራችሁ በትዳራችሁም አንተም እሷም በጣም ደስተኛ እንደነበራችሁ ነግራኛለች እና ተነጋግራችሁ ችግራችሁን እንድትፈቱ ብዙ ለማድረግ ነበር የጣርነው ልዑል። ያ ነገር ካልሆነ ደግሞ ለምንድነው ችግር የመጣው የሚለው አንዳንድ ጥያቄዎችን ልጠይቅ እገደዳለሁ ማለት ነው። የመጀመሪያ የትዳር ሰሞናችሁ ላይ በጣም ጤናማ ነበረ። እሷም አንተም ኢኮኖሚካሊ ስቴብል ስላልነበራችሁ ትንሽ ጊዜ የወሊድ መከላከያ እየወሰደች እንደቆየች የዛን ሰሞኑንም ግን የሴክስ ግንኙነት እንደነበራችሁ እና በዛም ደግሞ ሁለታችሁም ደስተኛ እንደነበራችሁ አስረድታኛለች። ከጊዜ በኋላ የመጣ ለውጥ እንደሆነ ነው እየነገረችኝ ያለችው። ስለዚህ ይሄ ችግር ከምን የመጣ ነው? ቆይ ከዛ በፊት ግን ማለት ነው ፋይናንሻሊ በደንብ አልጠነከርንም ብላ ነበር አይደል? አሁንስ በመጠንከራችን በምን እርግጠኛ ነን? ገብተዋል? ምን ማለት ነው? አሁን ምን ጉዳይ ላይ አንቺን እያወራሁ አይደለም። ዝም በይ።
ምን ማለት ነው? ምንም ላውራሽ አልፈልግም። ሲጀመር መጀመሪያም እንደዚህ ስላልክ ነው አሁንም እነሱን የጠራኋቸው። አሁን አንድ ነገር ልንገርሽ አይደል? ሰው አመጣሽ፣ ሰው እንድናመጣ እሱን ታዩ የሁሉ ሚዲያ መጥተሽ ምናምን እኔን ኢግኖሪንግ እያደረግሽ ማውራት ፈለግሽ። ኦኬ እሺ አወራለሁ። ገብቶሻል? ምን መሰለህ መጀመሪያ ልጅ ሲባል እናት አባቶቻችን በድሎ ያድርጋል ይላሉ አይደል? ያ ነገር አሁን ላይ አይሰራም። እኔ ያደግኩበትን ሁኔታ ልጄ እንዲያድግ አልፈልግም። በመቀጠል ደግሞ ይሄ ምን ይሄ እኮ ባልና ሚስት ሊያወራበት የሚችል አይነት ሚንስ ብቻ ነው። ገብቷል? ይህን ያህል ኦቨር ወጥቶ ሰው ጋር የሚያስኬድ ነገር አልነበረም። ምን ማለት ነው? አሁን ቅድምም ነግሬያለሁ ልዑል፣ እኛ እናንተ የምትስማሙ ከሆነ ያለባችሁን ችግር የምትፈቱና ወደ ቀደመ የትዳር ህይወታችሁ የምትመለሱ ከሆነ ምንም የሚያገባን ነገር የለም። ከዚህ ጉዳይ እንወጣለን። ዋና ዓላማችን ሳላቅ ሲጀመር ወደ ቀድሞ ህይወት መመለስ አልችልም። ዋና ዓላማችንም ትዳራችንን መበተን አልፈልግም ማለት እውነቱን ሳላቅ። ምን እውነት ነው የምታውቂው? እስቲ ምን እንደሆንክ መጀመሪያ ላይ እንደዚህ አልነበርክም። እቺ ነችና ልዑል እባክህን አሁን ጊዜያችንንም አንፍጭ። ነገሮችን የምናስተካክል ከሆነ በቻልን አቅም ያላችሁት እናንተ ናችሁ አይደል? ንገረና። አሁን እኛ ትዳርን እየፈጃችሁ የላችሁት ለእኔ ጊዜ የለክም? አዎ የለኝም። በጣም ሰው ንቀት አለብሽ፣ በጣም ንቀት አለብሽ። ምን የሚሉት ነው ይሁን ሁሉ ሰው መጥራት? ይሄ ንቀት አይደለም፣ በጣም ንቀት ነው። መጀመሪያ አንተ ስለናከኝ መስሎኝ ሳታወረኝ የነበረው እማታወረኝ። ይኸውልህ ልዑል እንደ ንቀት አትቁጠረው። ባለቤትህ ወደ እኛ ጋር የመጣችው ያለባችሁን የትዳር ችግር ለማዳን በቻለችው አቅም ነገሮችን ለማስተካከል ነው። ንቀት ቢሆን ደግሞ እንዲህ ክፍተት አለብን ብላ ያለባትን ችግር ለሶስተኛ ወገን አውጥታ ትናገራለች ብዬ አላስብም። ምን ይሁን ምን ይፈጠር ምን አድርግ ነው የምትሉኝ? አሁን እኔ ንገረኝ እያልኩ ያለሁት ከጊዜ በኋላ የመጣው ለውጥ ከምን የመጣ ነው? ምን ሆናለሁ? ስራ ነው፣ ጫና ነው። በቃ ስራ ሲበዛባ አይምሮ ሁላ የሚጨነቀው ለስራ ነው አይደለ? ምን ማለት ነው? በጊዜ አይደል እንዴ ወደ ቤትክ የምትመጣው? ስራ ጨርሰክ በጊዜ መጣው ማለት የግድ ቤት መጥቼ ካንቺ ጋር እንዴ ነችና እኔ እንዳንቺ ሞራሉም የለኝም። እንደዚህ አፍ አውጥቶ የመናገር ሞራሉም የለኝም። ባለቤትህ እኮ ነኝ። እንዴ ነችና ባለቤቴማ ብትሆኚ መስሎኝ ሄደሽ ከሰፈር ሽማግሌ አልፎ እዛ ገመኔን ውጪ የምታሰጭው ይህ በጣም ወይኔ። ይኸውልህ ልዑል አሁን እንዳልኩ ባኪ ይኸውልህ አትበለኝ። ምንም ከዚህ በላይ ልትፈጥረልኝ የምችል ነገር እየጮህ እኮ ነው። ምንድን ነው? ምንም የማትፈጥረው ነገር ከሌለ እኔ እናንተ እንለያያለን። እየሰማ ያለው ነገር ቀላል አይደለም አይደለ ልዑል? ትዳርህ እስከ መበተን እየሄደ ነው ያለው። ያለብህ ችግር ምንድን ነው? እኛ እንርዳህ እናግዝህ እያልኩ ነው ያለሁት። እንድንረዳህ ደግሞ በቻልከው አቅም ምንድን ነው የተፈጠረብህ ነገር? ከጊዜ በኋላ እንድትለወጥ ያደረገህ ምንድን ነው? ችግርህ ምንድን ነው እያልኩ እየጠየቅኩ ነው። እሱን ደግሞ ንገረኝ። ችግርህን ካልተናገርክ ምንም አይነት መፍትሄ ላይ ልንደርስ አንችልም። ገብቶሃል? ምንም ነገር አይኖርም። ስራ ነኝ። በጣም ይጨነቃል አይምሮዬ። ገብቶሃል? የትኛው ስራ ሲበዛብክ ነው? ባለቤት እንደነገረችኝ ከዚህ በፊትም አሁንም የምትሰራው ተመሳሳይ አይነት ስራ ነው። ጫና የለውም። ምን አዲስ ነገር እንዳለ? ከሌላ ሴት ጋር ግንኙነት አለ ማለት ምን ማለት ፈልገህ ነው? ይመስለኛል ጥያቄ ግልጽ ነው አይደለ? ከሌላ ሴት ጋር ግንኙነት አለ ወይ? ትዳር ላይ እየወሰለትክ ነው እያልከኝ ነው? አሁን ቀጥታ ለምን አትመልስለት? ዝም በይ አንቺ። መዘባረቁ ምን አስፈልገ? ኧረ ወይኔ አንቺን ያገባው ቀን ነው የተቃጠልኩት። የሚገርም ነገር ሰው የራሱን ጥፋት ብቻ አይደለ ለሰው አይናገርም ብዙ ጊዜ። እሺ ምን የሚሏት እንዴት መሰለ? ስራዬ በጊዜ የምገባበት አንደኛው ምክንያት እንዳይደብራት፣ በቃ መጥፎ ስሜት እንዳይሰማት፣ ውጭ ያመሻል ምን እንዳትለው። እኔ አልጠጣም፣ አላጨስም፣ አልቅምም። የምትፈልገውን ነገር ሰጣታለሁ። ብር ከሆነ ልክላታለሁ። ከኔ በላይ እኮ ውሻክን ነው የምትንከባከበው። ውሻ? የምን ውሻ? አዎ ምን ነው አፍጨረጨረክ? ስለ ውሻው ሲነሳ እንዴት ማለት? እንዴት አፍጨረጨረት ያለሽ? ይኸውልህ ውሻ ትለኛለች እንዴ? እቺ ስማኝ፣ ምን ማለት ነው መስማት እንዴ? ውሻዋን ነው የሚንከባከበው። እንዴት ያለ ነገር ነው? ኧረ እቺ ሴትዮ ምንድነው የምትቀባጠርብኝ? መጀመሪያ እባክህ ያስነካችኋት ነገር አለ? ሰማኛለህ? መጀመሪያ ተረጋጋ። እንዴት ነው የምረጋጋው? ተረጋጋ እያልኩህ ነው። አልረጋጋም። ይኸውልህ ሰማለህ ልዑል፣ ለምን ጠይቅ እያንዳንዱ ጥያቄ መልስ እንድትሰጠን ነው። እኛ ጊዜያችንን አትፍጭብን። ሰማኝ? ጊዜ ይላል እንዴ? የዚህ ጉዳይ በጣም አንገብጋቢ ነው። የነገረችን እያንዳንዱ ነገር በጣም ከባድ ሆኖ ስለመጣን ኧረ እቺ ልጅ ያስነካችሁብኝ። ኧረ አንቺ የነካሽ ነገር አለ? ጤነኛ ነሽ?
እኔ ጤነኛ ነኝ። ኧረ አትመስይኝም። ኧረ እንዴት ነው? ይኸውልህ የእናንተ ነገር አንገብጋቢ ነው። መጀመሪያ ካሜራ ፊት እሷን ከማቅረባችንን በፊት እያንዳንዱን ነገር ዘርዝራ ነግራናለች እና እንደዚህ አይነት ነገር አለ ወይ ብለን ነበር ወደዚህ የመጣ ነው። ኧረ ጉድ ፈላ። አሁን እንደዚህ አይነት ነገሮች ሲነሱ ደግሞ ከመደንገጥ ወደ ሌላ ነገር ከመሄድ እያንዳንዱ እውነት ምንድን ነው እያልኩ ያለሁት። ስለዚህ እሱን ንገረኝ። ያም ማይሆን ከሆነ ግን አንደኛ ትዳር አደጋ ላይ ነው። ከዛ በከፋ ሁኔታ ደግሞ አንተ ላይ አንዳንድ ምርመራዎችን ልናደርግ እንገደዳለን። ምክንያቱም የሰራተኛችሁ የሀዊም እንዲሁም የባለቤት ሄራን ጥቆማዎች የሚያሳዩት በጣም እንግዳና አስደንጋጭ የሆነ ነገር ነው። ምንድን ነው ከጀርባ ያለው? ምንድን ነው እያደረክ ያለው? ማለት ምን ማለት ነው ከጀርባ ያለው ማለት? እንዴት እንደዚህ ትለኛለህ? እንዴ እኔ እንደ አንድ የተከበረ ሰው የቤት አባወራ ነኝ አይደለ? ምን ማለት ነው? እሺ የቤት አባወራ ነህ? አዎ። ቅድም ጠይቄ ነበረ ከሌላ ሴት ጋር ግንኙነት አለ ትዳር ላይ ተወሰልታለህ ወይ ብዬ። ያ ነገር አለ የለም? ማለት ይኸውልህ ማለት ሳይሆን አለ የለም ስለ አው ወይ አይ ብለህ አብራራ። በግልጽ አብራራልኝ። አንተም አለ ምን ማለት ነው? ከሌላ ሴት ጋር ግንኙነት አለህ ወይስ የለህም? የለኝም። ከሌላ ሴት ጋር ግንኙነት ከሌለህ ደግሞ ከባለቤት ጋር ጤናማ የወሲብ ግንኙነት እንደነበረ ባለቤት ነግራኛለች። ከጊዜ በኋላ ለምን ተለወጠ? እኔ እንጃ። ሌላ ሴት ስለመጣች ነው። ሌላ ምን ሊሆን ይችላል? አንዴ ላውራ እባክሽ። ኧረ እኔ እቺ ልጅ የሆነ ከቀልቧማ አይደለች። እርግጥ ነው ከጊዜ በኋላ በሆነ ምክንያት አለመጣጣም አለ። ነገር ግን እሷ እንደምትለው ይሄ ሌላ ሴት ኦር ደግሞ ከሌላ ሰው ጋር ምናምን አይነት ነገር እንደዚህ አይነት ነገር ኖሮ ሳይሆን እርግጥ ነው እንደዚህ ልብ እንዳላልኳት አላውቅም። በቃ ሞር እኔ ሳስብ የነበረው ስለ ስራዬ መሻሻል፣ ስለ ራሴ ማደግ፣ እንዴት ቤተሰቤን በደንብ ማሳደግ አይነት ነገር ነው። እንዴት አይነት ነገር ነው የምትሉኝ? እርግጥ ነው ቆይተናል ካረግን እኔ ጊዜውን እንደዚህ ነው ባለንም 7-8 ወር ሊሆን ይችላል። እኔ እንጃ ምናልባት እኔ አላውቅም። ግዴታ ግን ባልና ሚስት አንድ ቤት ሲኖር ግዴታ እሷ ከፈለገች መሆን አለበት? እሺ አንድ ጥያቄ ልጠይቅ አይደል? ሚስት ሳትፈልግ ባል ፈልጎ ሚስትን አስገድዶ ካደረገ ምንድን ነው የሚባለው? ምንድን ነው የሚባለው? መልስ ማለት ነው አስገድዶ። ባለትዳር ናችሁ እኮ አይደለ? ባለትዳር ናችሁ። ባለትዳር ቢሆንስ ያለ ሚስት የእሷን ፍላጎት የማሟላት ግዴታ ደግሞ አለብህ የለብህም? ወንድ ልጅ ላይ ሲሆን ሁሉ ነገር የሚፈጠረው ወንድ ልጅ ላይ ስለሆነ ሳይሆን እንደ ባለ ትሰማኛለህ? አልሰማህም። እንደ ባለትዳር ቁጭ ብላችሁ መነጋገር ያለባችሁ ነገር ላይ ቁጭ ብላችሁ መነጋገር ነበረባችሁ። ባለቤት ምን ያህል ደስተኛ ነች አይደለችም የሚለውን ነገር አይተህ መረዳት መቻል ነበረብህ አይደለ? ደስተኛ ናት ማለት ቆይ አልገባኝም። ደስተኛ ናት ስለ ወሲባዊ ነገር አንድ ጥያቄ ልጠይቅ። እሺ ተመካከለን አይደለ? ልጅ ላለመውለድ ለትንሽ ጊዜ ኦኬ በቃ እሺ ምናምን ብላ አምናበት ቀጠልን ማለት ነው። ኦኬ በቃ እሺ ልጅ ላለመውለድ የፈለግንበት ምክንያት ያ ነው ሲፈጠር። እኔ ደግሞ በቃ ሳስበው ያን ነገር ለትንሽ ጊዜ ጋፕ እንፍጠር ምናምን ብዬ አልነበረም። ሞር ወደ ስራዬ ሳተኩር ነበር እና እሱ ከኢኮኖሚያችን አንጻር ነው። በቃ ሁለተኛ ነገር ደግሞ የግድ እኔ አሁን ልጅ እፈልጋለሁ ብያለሁ አይደለ? ትንሽ ጊዜ በኋላ ነገሮችን እስኪመቻችልኝ አሁን በጣም ትንሽ ጊዜ እንዲህ ልልም አልችልበት ሁኔታ ማለት ነው። እና ያ ነገር በቃ ላወራት እያሰብኩ እየተዘጋጀው ነገሮችን እያመቻቸው ነበር። እሷ ምንም ነገር ሳታማክረኝ ሄደች። እርግጥ ነው አንዳንዴ ና ምናምን ነገር ስትለኝ እኔ በቃ ሀሳቧን ከቀየረች በሚል የምታወራው ነገር የነከስከኝስ ማለት የምታወራው ነገር ሁሉ ነገር ግራ እየገባኝ ነው። እርስ በርስ የተያያዘ እንኳን አይደለም። መጀመሪያውኑ እኮ ጤናማ የሆነ የወሲብ ግንኙነት የለህም ላለፉት 8 ወራት እያልኩ ነው ያለሁት። እንዴት ነው ትንሽ ነገር አስተካክዬ ልጅ ወልዳለሁ የምትለው? ባለቤት ቁጭ ብላ እኮ ባላችሁ ነገር ላይ ደስተኛ እየሆናችሁ እንኳን አይደለም። ከዚህ በፊት ደስተኛ የነበራችሁበትን ነገር እያንዳንዱን ነገር ትተያዋል። አሁን ስለ ልጅ ማውራቱ ምን ያደርጋለሁ? መጀመሪያ ጤናማ የሆነ የወሲብ ግንኙነት የለህም ደስተኛ አይደለህም እየተባልክ እሺ በቃ ከዚህ በኋላ ይስተካከላል፣ ችግር የለውም። ምን እና እሷ እናወራለን፣ እናንተ መሄድ ትችላላችሁ። በቃ ችግር የለውም። ምንም ምን እናንተ የምናወራው ነገር የለም። እዚሁ መጨረስ ካለብን እዚሁ ነው የምንጨርሰው። ምን ማለት ነው? አንቺ ትንሽ አላበዛሽው? አንተስ ያበዛኩ አልመሰለክም? እንዴ ነች እና በይ ትመጪ ነይ ምጪ። እሱ ነበር ይቀርሽ። ኧረ ወይኔ ስማ፣ ባለቤትህ አሁን ወሳኝ ነጥብ አንስታ ነበረ። እሷ እንኳን አስገድዳ ካንተ ጋር ሆና ለመሳም እንዲሁም እንድትነሳሳ እንድትሞቅ ለማድረግ በምትሞክርበት ሰዓት ላይ እንኳን አንተ የምታደርገው እርምጃ መናከስ ነው። ከአንዴም 2-3 እንደነከስካት ነግራን ነበር። ይሄ ከምን የመጣ ነው? ከጊዜ በኋላ የመጣ ችግር እንደሆነ ነግራናለች። ይህንንም ወሬ ብለሽ ተናገርሽ? አዎ እንዴት ነው የማልናገረው? በይ ንገሪያቸው። የፓንትሽንም ከለር ንገሪያቸው፣ የምታረጊውንም ቀሚስ ንገሪያቸው። ግድ የለም ንገሪያቸው። እሱ ነው የቀረሽ።
ይኸውልህ ልውል አሁን እኛ እዚህ ቦታ ላይ መምጣታችንን ይሄን ለምን ለሌላ ሰው ተናገርሽ እንደዚህ ለምን አደረግሽ ብሎ መወነጃጀሉ ሳይሆን ወደ መፍትሄ እንድንሄድ ነው ማድረግ መቻል ያለብህ አይደለ? ስለዚህ እያንዳንዱን ችግሮች እባክህ ንገረኝ እያልኩ ነው። ልተባበርህ ላግዝህ እያልኩ ነው ያለሁት። ምንድን ነው የምታግዘኝ አልኩህ እኮ። ይበልጥ እንደውም ትዳሬን እያመሰቃቀልኩህ እኮ። ምንም እየተመሳቀለ ነገር የለም። አንቺ እኔ ማቅሽ ናት ሄራን ነሽ? እርግጠኛ ነሽ? ስለዚህ ምንም የምትሰጨኝ መረጃ የለም? ምንም ልሰጣችሁ የምችለው መረጃ የለም። እርግጠኛ ነህ? እንዴት እርግጠኛ ነህ የምትለኝ ቻልክ? እኔ የራሴ የሆነ ድምዳሜ ላይ ደርሼ የራሴን ጥርጣሬ ከያዝኩኝ በኋላ ግን አንተን እንዴት መወጣጣት እንዳለብኝ ለእኔ ትተዋለህ። እሱ ግዴታ አለብኝ? እንደዚህ መለፍለፍ ግዴታ አለብኝ? ልከኛ ያልሆነ ነገር ከሆነ ያለህ ግዴታ አለብህ። አረ ተው እኔ ጠንቅቄ የማውቅ ሰው ነኝ፣ መብትና ግዴታዬ። እሺ ስለ ውሻዋ ሲነሳ ለምን ደነገጥክ? ማለት ምን ማለት የውሻዋ ነገር ተነሳ? መች ተፍጨረጨርኩ? የቤት አጋዣችሁ ሀዊ ስለ ውሻ ያለን ነገር በጣም የተለየ እንደሆነ በጣም አብኖርማል እንደሆነ ነግራን ነበረ። ባለቤትህም ደግሞ ከውሻ ጋር ያለህን ነገር ስታነሳብህ ድንጋጤህን አይቻለሁ። ከባለቤት ነፍገህ ለውሻዋ ትኩረት የሰጠበት ምክንያት ምንድን ነው? ምን ማለት ነው? እንዴት ያለ ነገር ነው? እናንተ ሰዎች ዘመታችሁብኝ እኔ ላይ። የሆነ ያስቀየምኩሽ ነገር አለ? ምን ማለት ነው ያስቀየምኩሽ ነገር አለ? እና እሺ ንገረኝ እስቲ በግልጽ። መቼ አስደስተከኝ ታውቃለህ? ሁሌ እንዳስከፋከኝ እኮ ነው። በቃ የግድ አንቺ እንዴት ያለ ነገር ነው? አረ ጎበዝ ቆይ አንተ ወንድ ልጅ አይደለህ እንዴ? እንዴት እንደዚህ ነገር ሲፈጠር እናንተ እንደዚህ ገመኔን ለጉድ እንዴ? አረ እባካችሁ አጥፉልኝ ይሄን ነገር። አረ እባካችሁ 10 ጊዜ ገበናዬን አስባለሁ። እንዴ ይሄ የቤቴ ገመና ነው። ይሄ እንዴ የተከበርኩበት ሰፈር እንዴት ነው? አንገቴን ዝቅ አድርጌ እንደገባው አንገቴን ዝቅ አድርጌ የመውጣበት ሰፈር ነው። እሺ ምን በመጀመሪያ እኛ እዚህ የመጣ ነው እናንተ የምትሰጡንን ነገር ለህዝብ ሊማርበት ይችላል። ህዝብ እንዲማርበት ስለፈለግን ነው የምናቀርበው። ካሜራ እንደ ማስረጃ የምንጠቀመው። ፊታችሁ ይሸፈናል። ፊት የሚታይበት አይነት ነገር የለውም። በተቻለ አቅም ደግሞ ያንተ ማንነት ሁኔታ እንዳይታወቅ ድምፅህንም ፊዚካልንም በቻልነው አቅም ኤዲት አድርገን እናስተካክላለን። ይሄ ብዙ ስጋት የሚገባ ነገር አይደለም። ምንም ስጋት አይግባ። እኔ ምንም አውቀው ነገር የለም። ምንም ስለምትሉት ነገር ምንም ሊገባኝ አልቻለም። እዚህም ቁጭ ብዬ ላወራችሁ የቻልኩት እኔ በቃ ሰው ናችሁ፣ እንደ ሰውነት እንደተማረ ሰው ተነጋግረን እንፍታው በሚል ነው። ከዚህ በኋላ ግን ምንም ልንግባባ የምንችልበት ሁኔታ ላይ አይደለንም። እባካችሁ ቤት የለቃችሁ ልኝጡ። እኔ ምልሽ ወይዘሮ ሄራን ውሻዋ እዚህ ቤት ከመጣች ምን ያህል ጊዜ ነበር? ማናት ደግሞ ውሻዋ? ቢያንስ ውሻዋ ወደ 6 ወር ይሆናታል። ከኔ ጋር ተኝቶ አያውቅም ካልሽ ግን 1 ዓመት አለፈው አልሽ። እንዴት? ኧረ እባካችሁ ውሻዋ ወደዚህ አካባቢ ከመጣች ወደ 6 ወር ሆኗታል። ከዛ በተጨማሪ በአብዛኛው ጊዜ የተለመደው በየቤቶቻችን ወንድ ውሻ ነው ልናሳድግ የምንችለው እና እናንተ ጋር ያለችው ግን ሴት ድንክ ውሻ ነች። ብዙም ተናካሽ ብላችሁ ደግሞ ሴት ወንድ ምናምን ብላችሁ መመርመር ጀመራችሁ። ኧረ እናንተ ሰዎች ኧረ እና ያልተለመደ ነው። ውሻዋን እንዳየናት እኛም ስንገባ እንኳን ተናካሽ ተናጋሪ ለማዳ አይነት ውሻ ነች እና እንዴት እንደዚህ አይነት ውሻ የእሱ ምርጫ እንደሆነችም ነግረሽኛል። እንዴት እንደዚህ አይነት ውሻ ልትመርጥ ቻልክ? ኧረ እነዚህ ሰዎች እናንተ ሰዎች አሳብዱት ብላችሁ ነው የላካቻችሁ? ትሰማኛለህ? እንዴ አጨልሉት ብላችሁ ነው የላካቻችሁ? አይደለም። ምንድን ነው የምሰማችሁ? ረጋ ብዬ ለምጠይቅ ጥያቄ ረጋ ብለህ መልስ ምንድን ነው ረጋ ብለው? ትሰማኛለህ? አልሰማህም። ይኸውልህ ተረጋጋና እያንዳንዱ መልስ ስጠኝ እያልኩ ነው። ጭራሽ ወንድ ነው ሴት ናት ምናምን ሰማኸኝ? ትለኛለህ እንዴ? ተረጋግተህ መናገር ያለብን ነገር ተናገር። ወይኔ ጮኸህ የምትመልስልኝ ነገር እንዲኖር አልፈቅድልህም። እሺ ከዚህ በኋላ ረጋ ብዬ ማውራ አክብሬህ ነው። ቤቱ ያንተ ነው? እስቲ መልስልኝ። ቤቱ ያንተ ነው? ኬዙ ግን እኔ ነው። አሳብሩት ብላችሁ ከላካችሁ አንደኛን አማኑኤል አስገቡኝና ችግር የለም። እውነቱን ለመናገር ለምንድን ነው የፈራኸው? ምን ማለት ነው? ያለብህን ችግር ለዚህ ስለሆነ ነው ብለህ ባለቤትን ለምን ትፈራታለህ? ምን ማለት ነው? ለምን ትፈራታለህ ስትል አልገባም። ብላችሁ ወንድ ሴት ምናምን ብላችሁ ትመረምሩልኛላችሁ እንዴ? የውስጥ ደዌ መርማሪያችሁ ናችሁ እናንተ። እስቲ ንገሩኝ። ለምን ቀጥታ አስመልስለት? ምን ማለት ነው ቀጥታ አስመልስ? አንቺ ዝጊ እንዳላጋጭሽ ነግሬሻለሁ። እስኪ ወንድ ነህ? ወይኔ ወንድነት። ድሮም እኮ ወንድነቴን ተጠራጥረሽ ነው እነዚህን ወረበላ የጠራሽብኝ። ለእንግዶቹ ስነ ስርዓት። እሺ ትሰማኛለህ? ምንድን ነው የምሰማው? ምንም አልሰማህም። እንዴት አይነት ቀልድ ነው? እሺ ወይዘሮ ሄራን እባክሽ ከእሱ ጋር የተወሰነ ቆይታ እናድርግ። አንቺ ከባልደረቦቼ ጋር ውጭ ጠብቂኝ። የት ነው የምትወጣው? የት እንዳትወጪ አንቺ እንዳትወጪ። ሂጂ አንቺ። የት ነው የምትወጣው? ትሰማኛለህ? ልቀቃት። ሂጂ። እንዴት አይነት ነገር ነው? አንተ ቁጭ በል። አልቀመጥም።
ቁጭ በል። ኧረ በስመ አብ እንዴ! ተው እኔም እወጣለሁ። ዞር በልልኝ እና ቁጭ በል። ልቀቀኝ ብያለሁ። ቁጭ በል። ይኸውልህ ትሰማኛለህ? አሁን የምታስፈራራበት እንደዚህ ስለሆነ ቤቴ ነው ከእንደገና ምንም አይነት መልስ አልሰጣችሁ የምትልበት ጊዜ አይደለም። ሰማኸኝ? እሺ ምን አድርገህ ነው ረጋ ብለህ የምጠይቅን እያንዳንዱ ነገር ትመልስልኛለህ። ትሰማለህ? በጣም ጥሩ። በመጀመሪያ ልነግርህ የምፈልገው ነገር ተረጋጋ። የእናንተን ችግር ትዳራችሁን ለማዳን ነው የመጣ ነው። አንተ ልክ ባልሆነ መንገድ እኛን ትሪት ስታደርግ ነው እኛም አንተን ባልሆነ መንገድ እየተንከባከብን ያለ ነው። እየገባህ ነው አይደለ? ትዳርን ልናድንልህን የመጣ ነው። ያለው ችግር በጣም አሳሳቢ ነው። ከባህላችን ከምናውቀው ነገር በጣም ወጣ ያለ እንደሆነ መጀመሪያ ለእኛ ጥቆማ ስትሰጠን አስረድታን ነበረ። እኛ እዚህ ጋር ተመልካቾቻችን ኢንተርቪው ስናደርግ የሚያቀርብንላችሁ ምንድን ነው ለእናንተም እንዲመች ማስተማሪያም ነው። በጣም ደግሞ የማትገምቱት ነገር እንዳይሆን ብለን በማሰብ ነው እንጂ በጣም ብዙ ነገሮች መጀመሪያ ስትጠቁመን ነግራን ነበር እና እነዛ ነገሮች ስላስደነገጡ ነው ወደዚህ ቤት የመጣ ነው። ከሰራተኛህም ከባለቤትህም የሰማናቸው አንዳንድ ነገሮች አሉ። እሱን መልሼ እየጠየቅኩ ነው ያለሁት። እዚህ ጋር የሚቀርበው ነገር ብዙ አያሳስብህ። አንደኛ ፊትህ ይሸፈናል። ከዛ በተጨማሪ ደግሞ አካል ላይም የተወሰነ ለውጥ እንዲሆን እናደርጋለን። ድምፅህም ጭምር ይቀየራል። ተመልካቾቻችን በነገራችን ላይ አብዛኞቻችሁ በኮመንት ብዙ የምታሳውቁን ነገሮች አለ። የድምፅ መመሳሰል፣ አንድ አይነት ሰዎች ናቸው ወይ ምናምን ብዙ ብላችሁ ጠይቁናላችሁ። ነገር ግን ወንጀለኞችን ለህግ ካቀረብን በኋላ እነዛ ሰዎች እስር ቤት ገብተው ታረመው ከወጡ በኋላ መልሰው ወደ ማህበረሰቡ ነው የሚቀላቀሉት እና የእነሱን ድምፅ የእነሱን አካል የእነሱን መልክ የምንጠቀም ከሆነ ነገ ሲቀላቀሉ አፍረት እንዳይሰማቸው በሚል የህግ አካላቶችም እኛ ላይ ተጽዕኖ ያሳድራሉ። ለዛ ስንል ድምፃቸውን፣ አካላቸውን፣ የተወሰነ መልካቸውን ለወጥ እናደርጋለን እና እንደዛ እየተረዳችሁን እንድትሄዱ ብለን እናሳስባለን። ስለዚህ እያንዳንዱ ነገር ይስተካከላል። አንተ ብቻ ያለብህን ችግር እያንዳንዱን ግልጽ ሆነ ንገረኝ። እኔ በደንብ እተባበራለሁ። ያለብህን ነገር በደንብ አግዛለሁ። ሰማኝ አቶ ልዑል? አሁን እሺ ምን አድርገህ ነው የምትሉኝ? በመጀመሪያ ቅድም ጠይቄሃለሁ። ከባለቤት ጋር እስከሆነ ጊዜ ላይ ደህና ነበርክ። ከጊዜ በኋላ የመጣ ለውጥ ነው። ይሄ ለውጥ ከምንድን ነው የመጣው? እውነቱን እሺ ልዑል፣ ለአንተ ስንለው ይህንን ነገሮች የምናደርገው እውነቱን ንገረን። ካለህበት ነገር ውስጥ እናድንህ እንታደገ እያልኩ ነው። በዚህ መንገድ ከሰዎች ጋር አውርተን አናውቅም። ማወጣጣት ካለብን በብዙ አይነት መንገዶች እናወጣጣለን። ነገር ግን ተባበረኝ እባክህ፣ ወደ ሌላ ነገር ውስጥ አንሂድ እያልኩ ነው። እሺ አሁን ምኑን ነው የምትሉኝ? እንዴ እንደዚህ አይነት ነገር እኮ እንዲህ መናገር በጣም ከባድ እኮ ነው። ግን ያው አረ በጣም ከባድ ነው። አረ እንዴ ከባዱን ነገር ንገረኝ። ምንድን ነው እየሆነ ያለው? ያው ምን የቤት አጋዣቸው ሀዊ እንዲሁም ባለቤት የጠቀሙኝ ነገሮች አሉ። ያው ምን መሰለ ብላኝ ነበር። ይቅርታ ቀጥልልኝ። እሺ ምን እንደሆነ ታውቃለህ? ያው ከጊዜ በኋላ ከባለቤቴ ጋር ያው በቃ ብዙም አትመቸኝም ማለት በቃ እኔ ከእሷ ጋር ሴክስ ማድረግ ያን ያህል ኮንፈርት አይሰጠኝም። በቃ ምንም እኔ እንጃ ምንም አያስደስተኝም። በቃ ይሄ ችግር የመጣው ከመጀመሩ ነው። የትዳራቸው የመጀመሪያ ሰሞን ላይ ግን ሁለታችሁም ደስተኛ እንደነበራችሁ ነግራኝ ነበር። ያው እንደዚህ ነው አልችልም፣ ግን ያው ትንሽ ረዘም ማድረግ ጊዜውን እንዲህ ባላቅም 8 ወር ምናልባት ወደ አመት ሊሆን ይችላል አላቅም። በቃ ላያትም አልፈልግም በእንደዚህ አይነት ዙሪያ። እኔ እንጃ በጣም ነው የምታስጠላኝ የምር። በቃ አንዳንዴ ቤቱን ለቀህ ውጣ ነው የሚለኝ። ብዙም በቃ ጭራሽ ብዙ ጭራሽ ላያትም አልፈልግም። ከእሷ ሌላ ሴት ለምደህ ነው ይሄ ችግር የመጣው? ኧረ በጭራሽ እኔ ሌላ ሴት ምናምን ነገር አላውቅም። እሺ ባለቤትህ እንደነገረችኝ እሷም ይሁን አንተ ከዚህ ቀደም ምንም አይነት ሪሌሽንሺፕ እንዳልነበራችሁ ሁለታችሁ ተገናኝታችሁ ወደ ትዳር እንደመጣችሁ ነው እና ከዚህ በፊት የደመርከው ነገር ከሌለ አሁን ላይ በባለቤት የመጀመሪያ የትዳር ሰሞን ላይ ደስተኛ ከነበራችሁ ይህ ችግር ከምን ሊመጣ ቻለ? እኔ እንደዚህ ነው ልል አልችልም። ያው በቃ እኔ እንጃ ከሆነ ጊዜ በኋላ በቃ ደበረችኝ ነው። ይኸውልህ ልዑል፣ በቻልኩት አቅም እያስረዳሁ ነበር ቅድም። ስለዚህ ይኸውልህ በቃ ችግር የለውም ምናምን እያልክ እንድታልፍ አይደለም። እያንዳንዱን ነገር ግልጽ አድርገህ ንገረኝ። እኔ እኮ ነገርኩህ አይደል መናገር ያለብኝ። ደግሞ ድምፅህን ዝቅ አድርግ፣ ጎረቤት ይሰማል። ገብቶሃል? ምንድን ነው እኔ በቃ እንደውም ካልሆነ በራሴ ያስተካክሏለሁ። ተውት፣ ችግር የለውም። እሺ ከሰራተኛችሁ ሀዊ ከባለቤትም የሰማ ነው። መጀመሪያም በስልክ ስጠቁመን አስደንጋጭ ሆኖ አይ እንደዚህማ ሊሆን አይችልም ብለን ገርሞን የነበረው ነገር ነበረ። ምንድን ነው? ከውሻችሁ ጋር የተለየ አይነት ግንኙነት እንዳለ። ከውሻ ጋር ያለህ ግንኙነት ምን አይነት ነው? አቶ ልዑል። አቤት። ከውሻ ጋር ያለህ ግንኙነት ምን አይነት ነው?
ሰማኛለህ ሉል? አቤት የሰማው ነው። ውሻ ስትል ሰማው ጆሬ። አሁንም ረጋ ብለህ ቀልብህን ሰብስበህ ለማውራት ሞክር። ከውሻችሁ ጋር ያለህ ግንኙነት ምን አይነት ነው? ለምንድን ነው ለሰራተኛችሁም ለባለቤትህም እንግዳ የሆነባቸው? ምን ቢያዩ ነው? ያው ምን ላይ ይችላሉ እንግዲህ ብዙ ጊዜ በቃ እንዴት ልበል ከባድ ነው። እሺ የውሻውን እመለስበታለሁ። ሌሊት ተደጋጋሚ ጊዜ ራቁትህን ሆነ እንደምትወጣ ጥቆማ ሰጥተውኛል። እንዲህ ነችና እነዚህ ሰዎች እኔ ነው እንደሚከታተሉት። እኔም አላውቀውም። በቃ እኔ ምንም የማውቀው ነገር የለም። አላውቀውም ስትል ምን ለማለት ፈለጌ እንደሆነ ልንገርህ። የሆነ ከሆነ ጊዜ በኋላ ራቁቴን አገኘዋለሁ። በቃ እኔም በጣም ተገርሜ እኔ በቃ ደንግጬ ምን ሆኛለሁ እስከማለት ደርሼ እኔ አሁን በቃ ልምዱ ነው የሆነብኝ። እኔ አላውቅም። ከሆነ ሰዓት በኋላ ራቁቴን ነው የማገኘው። ቀስ ብዬ ገብቼ ለብሼ ማድረግ ያለብኝን አድርጌ እወጣለሁ። እኔም አላውቀውም። ሌሊት ላይ ነው ራቁትህን የምትሆነው አብዛኛውን ጊዜ። ምናልባት ራቁትህን ሆነ ከወጣ በኋላ ስትመለስ ነቅተህ ራስን የምታይበት ሁኔታ ይኖራል እና ስትተኛ ራቁትህን ነው የመተኛት ልምድ ነው ያለህ? ኧረ አይደለም። እኔ ቁምጣ ቲሸርት አድርጌ ነው መተኛት የምወደው። እኔ ራቁቴን መተኛት አልወድም። ስለዚህ ራቁትህን ስትወጣ ያንንም ጭምር አውልቀህ ነው የምትገባው ማለት ነው። ብዙ ጊዜ ራቁትህን ከወጣ በኋላ ስትመለስ አድርገህ የምተኛውን ቢጃማህን የት ጋር ነው የምታገኘው? እኔ አላውቅም። መንገድ ላይ እኔ የሆነ ቦታ እንዲተበታትነው ምናምን ነው የማገኘው። ብዙ ጊዜ ደግሞ ይቀደዳል። እኔ አላውቅም። ቲሸርት በብዛት ይቀደድብኛል። ሱሪ ምናምን ቁምጣዎች የማደርገው በብዛት ይቀደዳሉ። እኔ ምንም ምክንያት ሊገባኝ አልችልም። በቃ ተቀደው እንደዚህ በቃ እንዲቅርድ እንዳደረገ ምናምን አይነት ነገር ሆኖ ነው ሰው አውቆ እንደቀደደ አይነት ነገር ሆኖ ነው የማገኘው። እኔ አላውቅም። ራስን ጠይቀህ አታውቅም? ይሄ ነገር ለምን ሆነ ብለህ? ሞክሬያለሁ ግን መልስ አላገኘሁም። ማታ ምን ሆኜ ነው ብለህ ከተኛ በኋላ ከሆነ የምትነሳው እንደው ላለመተኛት ሞክረህ አታውቅም? እንደውም ልነግርህ ነበረ ይህንን ሀሳብ አሁን ልነግርህ ነበር፣ ነገር ግን አልችልም። አንድ ቀን ሞከርኩት። በቃ ሳልተኛ አድሬ እንደዚህ አይነት ነገር አልተፈጠረም። ልክ ከተኛው በኋላ እኔ አላውቅም። በቃ እኩለ ሌሊት ላይ የሚባለው ላይ በቃ ሰው በሚተኛበት 8 ሰዓት 9 ሰዓት የሚሆነው አካባቢ ላይ ራሴን አገኘዋለሁ። እኔ እንዴት እንደሚፈጠር ይህ ነገር አላውቅም። እኔ ራሴ የማገኘው ግቢ ውስጥ ምናምን ራቁቴ ያልሆነ ነገር ውስጥ ነው የማገኘው። እሺ አሁን ቅድም ባቆየው ጥያቄ ልመለስልህ። ከውሻችሁ ጋር ያለ ግንኙነት ምን አይነት ነው? ከተለመደው ወጣ ያለ ቅርበት አለ ብለውኛል። ምን አይነት ግንኙነት ነው ያለ? ከተለመደው ወጣ ሲባልስ ለውሻ ምን ያህል ፍቅር ቢኖር ነው እንደዛ ሊሆን የቻለው? ሉል ቅድም ነግሬያለሁ። ቀልብህን ሰብስበህ ትክክለኛ በሆነ መንገድ አዋራኝ። እየሰማኸኝ ነው አይደለ? ሉል። አቤት። ምን አልከኝ? ከውሻ ጋር ያለ ግንኙነት ምን አይነት ነበረ? ያው ምን ይሆናል? ሰማኛለህ? በቃ ብዙ ኬዞችን ትተን ነው የመጣ ነው። ብዙ ምንደርስላቸው ሰዎች ነበሩ። ይሄ ኬዝ ይበልጣል ብለን ነው ወደዚህ የመጣ ነው። ጊዜያችንን አትፍጅብን። እየሰማኝ ነው አይደለ? መናገር ያለብንን እያንዳንዱ ነገር ንገረኝ። ሆኖ ነው። እሺ ተረጋጋ። ምንድን ነው ከውሻ ጋር ያለ ግንኙነት? ተረጋጋ አልኩህ እኮ። ንገረኝ። እሺ አሁን እኔ በቃ ከሰው ጋር ከሴቶች ጋር ማድረግ ብዙም አልወድም። በቃ እኔ ከእንስሳ ጋር ደስ በቃ ከእንስሳ ጋር ምን ከእንስሳ ጋር ምን ሉል? አቤት። ከእንስሳ ጋር ምን? ከእንስሳ ጋር በቃ ግንኙነት ማድረግ ነው እንደሚያስደስተኝ። በቃ ልዩ ስሜት ይሰማኛል። ስለዚህ ከውሻ ጋር ያለ ግንኙነት ሴክሹዋል ነው ማለት ነው? አዎ። እቺንም አጭሩ ውሻ ለመርጥበት የቻልኩት ያው እነዛ ተለቀ ስለሚሉ በጣም ሆት እየሆኑብኝ እያስቸገሩኝ ስለሆነች ብዙም አታስቸግረኝም። ያው ጉልበትም አንጻር ምናምን ለዛ ነው። ተመልካቾቻችን ምን እንደምል አላውቅም። እባክህ ካሜራማን አጥፋውና ከትንሽ ደቂቃ በኋላ እንመለስ። እባክህ ትንሽ እንረጋጋ እባክህ። እሺ ተመልካቾቻችን ይቅርታ፣ ትንሽ የሰማነው ነገር አስደንጋጭ ስለሆነብን እረፍት ወስደን የተመለስ ነው። እንደሰማችሁት ትንሽ ያስደነግጣል።
እኛ ሀገር ላይ አይደለም ዓለም ላይ ይኖራል ብለን ማናስበው አይነት ነገር ነው እየሰማን ያለ ነው። በእርግጥ መጀመሪያ ባለቤቱ ወደ እኔም ስትደውል ባልደረቦችም ሲያገናኙኝ የተወሰነ ፍንጭ ሰታኝ ነበር። የራሷ የሆነ ጥርጣሬ ነበራት። ነገር ግን እየሳኩባት ነው። ኧረ እንዴት እንደዚህ ሊሆን ይችላል? ነገር ግን እስቲ ላጣራልሽ ጭንቀትሽን ምናምን ብዬ ነበር ወደዚህ የመጣ ነው እና ከመጣን በኋላ ግን በጣም አስደንጋጭ ነገር ነው እንግዲህ እየሰማን ያለ ነው። መጨረሻው ይሄ ይሆናል ብዬ በፍጹም አልጠበቅኩም ነበረ እና ለዛ ነው እረፍት የወሰድነው። ለዛ ደግሞ በጣም ይቅርታ እንጠይቃለን። እሺ ልዑል፣ አሁን እያንዳንዱን ነገር አውርተናል። ምንም ከኔ የምትደብቀው ነገር አይኖርም። ስለዚህ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ ማለት ነው። ለምጠይቅህ አጭርና ግልጽ የሆነ መልስ ነው የምፈልገው። ተግባባን ወይ? እሺ። ከባለቤትህ ጋር የነበረ የመጀመሪያ የትዳር ሰሞን ደስተኛ እንደነበርክ ነው። ከውሻዋ ጋር ግንኙነት ከመጀመሩ ነው ማድረግ የጀመርከው? እንዴትስ ሀሳቡ መጣልህ? ሰው አለ አይደለ? እንዴት ከሰው ጋር ያንን ነገር ማድረግ አልፈለግክም? እንዴት ከውሻ ጋር እንዴትስ ቻልክ? እኔ አሁን ስልህ ዳኒም በቃ በጣም ነው የሚገርመኝ ነገር። በፊት በጣም ደስተኛ ነበርኩኝ ከባለቤቴ ጋር። ከሆነ ጊዜ በኋላ ግን ለእሷ ያለኝ ስሜት ጭራሽ ስትነካኝ ምናምን በቃ ስስማት ንከሳት አይነት ነገር ነው የሚፈጠረው። ከዛ እንዳልኩ ቅድም የሆነ ሰዓት ላይ ነግሬ ነበር አይደል? በቃ በአቅራቢያ ላገኝ እንስሳ ሳይ በቃ ልዩ ስሜት ይሰማኝ ነበር። አላቅም ብቻ ከባድ ሆነና እንደ አጋጣሚ እኔ እንስሳ ምንም አይነት እንስሳ አልወድም ነበር በፊት እና ውሻ በአቅራቢያ በቃ ሊጠረጠርም ሰውም ሊገምተውም አይችልም ብዬ ውሻ መጣው እና ሴት ውሻ ናት። ታለቀችብኝ። በቃ ለእኔ ላሰብኩት ነገር ልደሰትባት አልቻልኩም። በቃ በጣም ትረብሸኝ ነበር ምናምን፣ ትጫዋለች፣ ምን ትላለች። ከዛ በቃ እሷን አባረርኳት፣ አውጥቼ ጣልኳት፣ ራቅ ወዳለ ቦታ ጣልኳትና ሳስብ በቃ ምንም ሊመጣልኝ አልቻለም። በቃ እስቲ ድንክ ውሻ ትንሽዬ ነገር ልሞክር አልኩኝ። ከዛ ያቺ ድንክ ውሻ ቤቴ አምጥቼ እነሱ የሉም፣ ሰራተኛዋም አልነበረችም። በቃ አምጥቼ ያ ነገር ስሞክረው በቃ በፊት ከፍቅረኛዬ ጋር ስሰማው የነበረው ስሜት ተሰማኝ ማለት ነው። በቃ በጣም ነበር የተደሰትኩት። ቆይ ከዚህ በፊት ምንም አይነት የፍቅር ግንኙነት እንደሌለህ ነበር የማውቀው አይደለ? ፍቅረኛማ ነበረችኝ፣ አንድ ፍቅረኛ ነበረኝ። በአንዳንድ ምክንያቶች ተጋጨን። ከእሷ ጋር ከተጣላን ምናምን በኋላ ነው ከዚች ጋር የተገናኘሁት እና ከሆነ ጊዜ በኋላ መታ ነበር። አላቅም ምን አይነት ወደ ውስጥ እንደነበረች ምናምን። አግብቼ መኖር ጀምሬ ምናምን እንዳልኩ ከሆነ ጊዜ በኋላ መጣች። ዝታብኝ ነው ሄደችው። እሰራልሃለሁ ምናምን ብላ፣ ያው ሴቶች ብዙ ጊዜ እንደዚህ ሰው ጋር ስትጣላ ምናምን እንደዛ ይላሉ። እንደዚህ አይነት ነገር ተናግራ ሄደች። ከዛ በኋላ የት እንደገባች የት እንዳለች ምንም አውቀው ነገር የለም። እሺ፣ ከዚች ፍቅረኛ ጋር በነበርክበት ሰሞን ይሰማ የነበረ የወሲብ እርካታ ነው ከውሻዋ ጋር ሳደርግ ይሰማኝ ነበር ያልከው። ስለዚህ በትዳር ደስተኛ ላለመሆን ወይ ከባለቤት ጋር ባለ የወሲብ ግንኙነት ደስተኛ ላለመሆን ምክንያት የሚሆነው ትክክለኛ የሴክስ ጣዕሙን ወይ ደግሞ ከመጀመሪያ ፍቅረኛ ጋር ያለን ነገር ስላሌለ ነው ማለት አልገባኝም። እንዴት ማለት የመጀመሪያ ፍቅረኛ አለች፣ ከእሷ ጋር የነበረ የወሲብ ግንኙነት ለአንተ በጣም ደስታ ነበረው። ያንን ደስታ ባለቤት ጋር ስላላገኘ ሆነ ወይ ወደ ውሻ ይሄድከው? አይደለም። በቃ ከጊዜ በኋላ እኔ እሷን ማየቱ ላስጠላኝ። በቃ ገሏንም ጠረኗንም ስነካው በጣም እኔ እንዴት ልበል፣ እኔ እንጃ በጣም ቅፍፍ ትለኝ ጀመር። በቃ ግዴታ ስለሆነብኝ አንድ አልጋ እንጋራለን። በቃ እንዳልኩ ነው፣ ሳላስበው ሌሊት እወጣለሁ አልኩ። ኧረ እኔን የማገኘው ይህ ከውሻ ጋር ያለው ነገር ተፈጥሮ ምን ተብሎ አገኘዋለሁ። በቃ ያስደስተኛል ነው የምልህ። እኔ ከዚህ በላይ እንዴት ልልም ይችላል አይነገርም። ግን አደራ፣ ለምን መዋሸቱ አስፈለገ ለባለቤትህ? ባለቤትህ የምታውቀው እሷም ከዚህ በፊት ምንም አይነት የፍቅር ግንኙነት የላትም፣ አንተ ምንም አይነት የፍቅር ግንኙነት የለህም ነው። ያው ያለፈ ታሪክ ነው ብዬ ነው፣ አስፈላጊ አይደለም።
እሺ ከውሻ ጋር ግንኙነት ስታረግ እንዴትስ መጣልህ? ምክንያቱም ውሻ በባህሪው ተናካሽ ነው አይደለ? ከእንደገና ከሰው ጋር ፈጽሞ ሊታሰብ የማይችል ነገር ነው። ነገርኩ በቃ አጋጣሚ ሆኖ ምናምን ሴት ሳይ ደስ አይለኝም። እንደ አጋጣሚ እንስሳ ሳይ በጣም የሚገርም ስሜት ይሰማኝ ነበር። ልክ በፊት ላይ ቆንጆ ሴት ማንኛውም ሳይ በቃ ደስ እንደሚል አይነት የዛን እጥፍ ያህል ይሰማኝ ነበር። ከዛ እንደ አጋጣሚ ውሻ መጣ ምናምን ስንከባከብ ምናምን ከነሱ ጋር ስተሻሽ ለፋ በጣም እኔ እንጃ በቃ ይነሳሳል ነበር ስሜቴና ከዛ እንዳልኩ ነው ውሻዋን ስሞክር በቃ እንዳልኩ ነው አልሆነም። ምን ያደርጉህ ነበር? ለመንከስ አይሞክሩም? እየነገርኩህ እኮ ነው ትጮኻለች ምናምን በጣም ታስቸግረኝ ነበርና ሰፈርም ስለምትረብሽ ጎረቤትም ትንሽ ደስ ስለማይል ብዙም ከሰው ጋር መነካካት አልወድምና እሱ ነገር ስላለ እኔ ለዛ ሲባል ተው ነበር። በቃ እንደዚህ ከሆነማ ብዬ ሳስብ በቃ መጣችልኝ። አጋጣሚ ነው በቃ አይምሮ ሊቡል አለችብኝ። እቺን አባረሬ አርቄ ጣልኳት። ስለዚህ አሁን እዚህ ቤት ውስጥ ከምትገኘው ድንክ ውሻ ጋር የወሲብ ግንኙነት አለህ ማለት ነው? ያው ቆይ እንግዲህ እኛ ስለ ውሻ ባህሪ የምናውቀው ብዙም ባላቅም እኔ ከዚህ በፊት እንደምናውቀው ወይ ደግሞ ብዙ ጊዜ ውሾች መንገድ ላይ እንደሚያጋጥሙን ግንኙነት ከፈጸሙ በኋላ ሴቷ ውሻ ወንዱ ላይ ቆልፋበት ለትንሽ ጊዜ መቀመጫ ለመቀመጫ ተጣብቀው ነው አይደለ የሚላቀቁት። ሴቷ እስከሆነች ድረስ ያንን ነገር የምታደርገው ወይ የምትቆልፈው ከአንተ ጋርም ግንኙነት ስታደርግ ተመሳሳይ አይነት ነገር አታረግም ብዬ አላስብም። እና እንደዚህ አይነት ነገር አጋጥሞ አያውቅም? ግንኙነቱን ካረክ አንተ ከረካወይ ከጨረስክ በኋላ ውሻዋ እንደዚህ አይነት የመቆለፍ ነገር ኖሮ ለተወሰነ ደቂቃ ቆይታ አታውቅም? አንተ የምትለው ነገር እንጃ አልገባኝም። ግን ከኔ ግን እንደዚህ አይነት ችግር አጋጥሞኝ አያውቅም። በቃ ማድረግ ያለብኝን አድርጌ ውሻዋን አጥቤት ምናምን አስተካክዬ እዛው ቤቷ ቆልፌ የምመጣው ሌላ ምንም ችግር አጋጥሞኝ አያውቅም። እንደነገርኩ ነው እንጃ እንደዚህ አይነት ነገር እንኳን አጋጥሞኝ አያውቅም። መደበኛ ጊዜ ከሴት ልጅ ጋር ልታደርገው የምትችል አይነት የወሲብ ስሜት ነው የሚሰማ ከውሻዋ ጋር ስታደርግ? አዎ በጣም ነው የሚያስደስተኝ። እኔ እንጃ በጣም ከባድ ነው ይህ ስሜት። እኔ እንጃ በጣም ደስ የሚል ነው። በቃ ውሻዋ ሙሉ ለሙሉ ፈቃደኛ ነች፣ ምንም አይነት ተቃውሞ የላትም? እኔ ያው እንግዲህ እንስሳ አይደለች እንግዲህ አፍ አውጥታ አትናገርም። እንስሳ መሆኗን ነው እንድጠይቅ ያደረገኝ እኮ። ምክንያቱም እንስሳና የሰው ልጅ ፈጽሞ ሊታሰብ የሚችል ነገር አይደለም እና እርስ በርስ ውሻ ለውሻ እንኳን ፈቃደኛ የማይሆኑበት አጋጣሚዎች አሉ። ሰው ሆነ እንደዚህ አይነት ነገሮችን ለማድረግ በዛ ላይ አመቺ ነገር ይኖራል ብዬ አላስብም። ያለንበት አቋም፣ ቁመታችን፣ ውሾች ያሉበት የቁመት ነገር ብዙ ነገሮቻችን አይመሳሰልም። እንስሳዊ ባህሪ እስካልያዝን ድረስ ከእንስሳ ጋር ለመፈጸም በጣም ከባድ ነውና እንዴት ሁኔታው ተመቻቸልህ? እንዴት ተሳሰብከው? እንደው ግንኙነቱን ስትፈጽም ካላስቸገርኩ እንዴት ነው? እኔ እንደዚህ ማውራት ቀላል ይመስላል አይደል? በጣም እያሸማቀቀኝ ነው። እኔም አላውቅም በቃ አልኩህ እኮ እንደ ሰው በፊት በቃ ነገሮችን ማድረግ የምችለው ከሰው ጋር ነበር። ከሆነ ጊዜ በኋላ በጣም አጭር ጊዜ ነው እንደዚህ ልለው አልችልም። በቃ ከእንስሳ ጋር ነው መሆን የሚያስደስተኝ። ኢቨን ሁላ በቃ ከስራ እንደመጣው ማየት የምፈልገው ውሻዬን ነው። ባለቤትህ አብራ ከሆነች በኋላ ወይ ደግሞ ካገባህ በኋላ የበፊት ፍቅረኛ መታ እንደዛ ተችብህ ነግረኸኝ ነበር እና ምን አርጋህት ነው ከእሷ ጋር የተለያያችሁት? ስለምንድን ነው መዛቱን ስለምን አስፈለገ? ያው የቆየ ታሪክ ነው። እንዲህ ነው አይደለም። ያው እንግዲህ በሆነ ምክንያት አልተጣጣምንም። ማለት እንዴት መሰለህ እኔ ያው እንዳልኩ በአንድ ጎጆ እንኑር ምናምን ማለት ጠይቃት ነበርና እሷ ደግሞ ቆይ ዛሬ ቆይ ነገ እያለችኝ ነበር። መሰብሰብ እፈልግ ነበር እና እሷ አልሆነም። በቃ ከሌላ ሰው ጋር ምናምን አያታለሁ። ትክደኛለች ምናምን ጠበቅኩ፣ ታገስኳት። የሆነ ቀን አገኘኋትና ሳወራት እንዲህ ነው እኮ ምናምን አይደለም አለች። በቃ ከዛ በኋላ ደግሞ ያየኋት ሰው በጣም የሚደብር ሰው ነው። ኩያ ካልሆነ ሰው ጋር ነው ምናምን ከትልቅ ሰው ጋር ነው ያየኋት። በጣም የደበረኝ ያው እንደዚህ አይነት ሰው ጋር አይቶ ማለፍም አልፈለኩም። በቃ ከዚህ በኋላ አይንሽን ማየት አልፈልግም ብዬ ተለያየን። ስልኳን አጠፋው፣ ሲሜን ቀየርኩ፣ በሱ የተነሳ አድራሻዬን ቀየርኩ። ከምኖርበት ሰፈር ሌላ ቦታ ገባሁ፣ እዚያው የምኖርበት። ከዛ እንግዲህ
ከሄራን ጋር ተገናኝተን ምናምን እንደዚህ ይደርሳል ብዬም አላሰብኩም። ከደረስን ተጋብተን ምናምን ከኖርን በኋላ አሁን እንዳልኩ ነው በቃ ደስተኛ ነበርኩ በህይወቴ። በሆነ አጋጣሚ ላይ መንገድ ላይ ነው ካፌ ላይ ነው የሆነ ቦታ ተገናኘን። ስታይ እንደነገጥኩ በጣም እኔም ነርቨስ የሆንኩት ምናምን ሰዓት ትንሽ ደንግጫለሁ። እኔ ምክንያቱም አገኛታለሁ ብዬ አልጠበቅኩም እንጂ ሰላም ልላት ምናምን ሰደበችኝ ምናምን በቃ በጣም ተቆጣችኝ። እኔ እንደ ጥፋተኛ አየችኝ ምናምን መጥፋቴ ምናምን ላንተ ብዬ ነው እንደዛ መሆኑ ምናምን አለችኝ። ያ ምክንያቱም ባያሳምንም በቃ ከዛ ትቻት ሄድኩ። ምክንያቱም እኔ አሁን ባለትዳር ነኝ ቃል የገባሁላት ሴት አለች ብዬ ትቻት መጣሁ ማለት ነው። ደስተኛ ነበርኩ በህይወቴ። ቀለበቴን አሳየኋት፣ የትዳር ቀለበቴን አሁን ለጊዜው አውልቄው ነውና አሳየኋት። በቃ በጣም ተናዳ ነበረ። እሰራልሃለሁ አይነት ነገር ምናምን ብላኝ ስትከታተለኝ ነበር መንገድ ላይ። በቃ እኔም ንቂያት ትቻት መጣሁ ማለት ነው። ከዛ ነገሮች እየተቀያየሩ የመጡት እሷን ካወራው ምናምን ከወር ከ15 ቀን በፊት በኋላ በቃ ነገሮች እንዲህ እየተቀያየሩ መምጣት ጀመሩ ማለት ነው። ሌላ ምንም ከእሷ ጋር የሚያገናኘን ነገር የለም። እሺ፣ ስለ እሷ ብዙ ውሸቶች እንደነበሩ ነግረኸኛል እና የእሷንም ጉዳይ እንዳልዋሸኝ እርግጠኛ ለመሆን እሞክራለሁ። እንደዛ ለመዛት እንደዛ ለመሆን የሚያበቃ ምክንያት ግን አላት ብዬ አላስብም። እሷ ከሆነች ምበድል ከሌላ ወንዶች ጋር ግንኙነት ያላት እሷ ከሆነች አንተ ላይ ማቅጣብ ብዙ በደል አድርሳብህ ከሆነ የራቀችው አሁን ላይ አንተ ያለህበት ህይወት እንድትቀና አድርጓት ወይ አበሳጭቷት አንተ ላይ መዛት አላስፈላጊ እርምጃዎችን እንድትወስድ ያደርጋታል ብዬ አላስብም። እርግጠኛ ነው እውነቱን የነገርከኝ? ምክንያታችሁ ይሄ ነው ከሷ ጋር የተለያያችሁበት? በቃ ነገርኩህ ከሌላ ሰው ጋር እኔ ከሌላ ሰው ጋር ስተኛ አይደለም እያልኩ ያለሁት አይደል። ትልቅ አባቷ ከሚሆን ሰው ጋር ሩም ሲይዙ ተከታትዬ አይቻታለሁ። መቼም አባቷ አይደለም አባቷን ጠንቅቄ ስለማውቅ በቃ በጣም ሲበዛ ደግሞ ብር ትወዳለች። ከባድ ነው። የሆነ አርቆ ማሰብ ስላልፈጠረባት ያው በቃ ነገርኳት። ልታምንልኝ አልቻለችም። ጭራሽ ከጥፋቷም ልትመለስ አልቻለችም። እሺ ተብለን በቃ ብሬክ አፕ እናድርግ አልኳት ምናምን በቃ ደስተኛ አልነበረችም። ትቻት እንደነገርኩ ነው ነገሮችን ሁሉ ቀያየርኩኝ። እሷ ልታገኘኝ ወደማችልበት አይነት ቦታ ገባሁ ምናምን። ስራዬ ምን እንደሆነ አታውቅም ነበር እሷ ላይ የዛኔ ላይ። እግዚአብሔር ይመስገን አሁን ጥሩ ስራ አለኝ። እንደዛ ነው። እሺ፣ ስለዚህ እያንዳንዱ ነገር የመጣው እሷ ባመጣችው ችግር ብለህ ነው የምታምነው? ማለት ባለቤትህ ወይ የቀድሞ ፍቅረኛ? እኔ እንጃ፣ እኔ አላውቅም። እያንዳንዱ ችግር ያልኩ ምኑን ነው? ለምንድን ነው ያስገባት? ምንድን ነው እያልክ ያለከው? ንገረኝ። መጀመሪያ ተረጋጊ። ይኸውልሽ ሄራን፣ መጀመሪያ አንቺ ተረጋጊ። የሰማነው ነገር ትንሽ አስደንጋጭ ነው። ይኸውልሽ እያንዳንዱ ነገር ምን እንደጠረጠርኩት ውሻ ነው ወይስ ሰራተኛዋ ነች? ምንድን ነው የምትለው እቺ ልጅ? መጀመሪያ ራሳችሁን አረጋጉ። በእንደዚህ አይነት መንገድ አይደለም የሚሆነው። ምንድን ነው አንተ ሚስጥር እኮ ተረጋጋ። መጀመሪያ አንተ ይኸውልህ ሉል ዝም በል አንተ። ይኸውልሽ ሄራን፣ እኔና አንቺ በስልክ ስናወራ መጀመሪያ የነገርሽኝ ነገር ነበረ። ያ ደግሞ ላይሆን ይችላል ብዬ ነገርሻለሁ እኮ። መጀመሪያ ራስሽን ማረጋጋት መቻል አለብሽ። ችግር የለውም። ለምን አስነግረኝ እኮ ረጋ በይና ነገሮችን በግልጽ እናወራለን። ሉልም ማስረዳት የሚችለው ነገር ከሆነ ያስረዳል። እሱም አሁን እኔ እየተረዳ ያለሁት ወዶ እንዳልሆነ ነው እና አንዳንድ ነገሮችን በደንብ እንዲያስረዳን ሉል እባክህ በተወሰነ መልኩ ምንድን ነው የምንነግራት? ኧረ እባክህ ምንም የተፈጠረ ነገር የለም። አንተ ምን ተፈጥሯል? ምንም እኮ አልተፈጠረም። አሁን እያደረገ ከሰራተኛዋ ጋር ነው። እቺ ሰራተኛ ትላለች። ሰማኛለህ? ኧረ እባክሽ ተረጋጊ። ትዳርን ለማዳን ያለህበትን ሁኔታ ችግር እንደሆነ ተረድተን ከዛ ችግር ለማውጣት ነው እየሞከርን ያለ ነው። ስለዚህ ሄራን የማታውቀው ነገር ሊኖር ይችላል ብዬ አላስብም። መናገር ያለብህ ምንድን ነው የምናገረው? ነገርኩህ እኮ ከባለቤት የሚደበቅ ነገር የለም። ለእኔ የነገርከኝ ነገር ለባለቤት መናገር ይቻላል። እኔ ከምነግራት አንተ ቢሆን ይሻላል። ምንድን ነው የምነግራት? ያደረግከው ለእኔ ነገርከኝ ነገር ንገራት። በቃ ነገርኩህ እኮ። እሱንም እኮ ለአንተ ችግርህን እፈታላለሁ አላልከኝም? አሁንም እኮ ባለቤት አብራን ነች። እኔ ብቻ ሳልሆን በቃ እኔ እናንተ እኮ መፍታት ያለብን እሷ መስማት የለበትም። ይኸውልሽ ሄራን፣ የዚህ ችግር ፈቺ እኔም አንቺም ነን። ምናልባት የምትሰሚው ነገር አስደንጋጭ ሊሆን ይችላል። ነገር ግን ይህንን ነገር ስትሰሚ ከባለቤትሽ ጋር ያለሽ ነገር እንዲቆም ሳይሆን ያለበትን ችግር ተረድተን ካለበት ሁኔታ እንዲወጣ አብረን እንደምታገዥኝ ቃል ስትገቢልኝ ነው። እሱ እንደ ችግሩ ነው የሚወሰነው። ግን በቻልሽው አቅም፣ ምክንያቱም እሱ አለበት ብዬ አላስብም እዚህ ነገር ላይ የሆነ ችግር ገጥሞት ነው ብዬ ነው እየተረዳ ያለሁትና ነገሩኝ። ስለዚህ ምንድን ነው ነገሩ? ለምንድን ነው እባክህን አቶ ሉል ምንድን ነው የምነግራት? ኧረ እባክህ እባክህን ንገራት።
አረ ለምን ታስጨንቀኛለህ? በቃ ያለውን ነገር አስረዳትና ባለቤትን የማሳመን ጉዳይ ደግሞ ለእኔ ተወልኝ። ምንድነው ከኔ ከምትሰማው በአንተ ለአንተ ነገርኩህ አይደል? በቃ እኔ እንደዚህ ነው ብሎ መናገር ቢሆንም አንተ ስትናገረው ሞር የተሻለ ነው አይደል የሚሆነው? የነገርከውን ነገር ለምን ለኔ አስነግረኝም? በቃ ታስጠይኛለሽ። እኔ ማነው ከውሻ ጋር ነው በቃ ማድረግ ደስ የሚለኝ። እኔ በቃ አትመችኝም። ምን ማለት ነው? ምን ጎድሎብክ ነው ከኔ? ነገርኩሽ። ጭራሽ ከውሻ ጋር? አዎ ከውሻ ጋር ነው ማድረግ ደስ የሚለኝ። በቃ ያስደስተኛል። ምን ማለት ነው? አልገባኝም። ማስረዳኝ። ምንድነው የተፈጠረው? ንገረኝ። ይኸውልሽ ሄራን ያለሽ ነገር እውነት ነው። ምናልባት ግራ ገብቶሽ እንግዳ ሆኖብሽ ሊሆን ይችላል። ነገር ግን መጀመሪያ ላይ እንደነገርሽኝ ቀልድ ነው ብለን እንደሳቅንበት አይነት ጉዳይ ነው የገጠመን። ባለቤትሽ ቤታችሁ ካለች ውሻ ጋር የሴክሹዋል ግንኙነት እንዳለው አምኖልኛል። ሄራን እባካችሁ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ ያግዙኝ እባካችሁ።